አባት ከተጋጎቹ ከመስ በዚህ ሁኔታ ሆነን ኢቢኤስ ቴሌቪዥን በቅርብ ዓመታት ውስጥ ብቻ ሚዲያው የሚኮራባቸው በህዝብ ዘንድ ተወዳጅነትን ያተረፉ ፊት ለፊት ኢቢኤስን የሚወክሉ ድንቅ ባለሙያዎችን አጥቷል። አሁን ደግሞ የኢትዮጵያ ሚዲያ ባለውለታውና የኢቢኤስ ቴሌቪዥን ፈርቀዳጅና መስራች የሆኑት አቶ አማን ፍስሐጽዮን ከዚህ ዓለም በሞት ተለይተዋል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት ማለትም የካቲት 4 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ተቋሙ በይፋ አስታውቋል። አማን ባለውለታዬ ነበረ፣ አረፈ ይለናል ተወዳጁና ታዋቂው ጋዜጠኛ፣ ደራሲ፣ ቲያትር አዘጋጅ እንዲሁም የበርካታ ሙያዎች ባለቤት ቴዎድሮስ ተክለአረጋይ ኢቢኤስ ቴሌቪዥንን ለመመስረትና በራሱ ቀለም መሪ ሆኖ እንዲቆይ ለማድረግ ዕውቀቱን ጊዜውንና ሁሉ ነገሩን ሰጥቷል። የሐሳቡን አሳክቷል። ኢቢኤስ እዚህ እንዲደርስ ከጣሩት የጣቢያው ባለቤቶችና አመራሮች አንዱና ዋነኛው አማን ፍስሐጽዮን ነው። በዚህ ሂደት ውስጥ ልክ ያልመሰለኝን ስራ ባየው ጊዜ በሙሉ እንደ ኢቢኤስ በተቃውሞ ስህተት የመሰለኝ ፕሮግራም እንዲታረም በመሻት የጻፍኩበት ሚዲያ የለም። አማንና መላው የኢቢኤስ ማኔጅመንት የሚቀበሉትን ወስደው ያልጣማቸውን ከመተው ያለፈ ፊታቸውን አላጠቆሩብኝም። መጽሐፍቶቼንም ቲያትሮቼንም የኢቢኤስ ቴሌቪዥንን ያህል ያስተዋወቀልኝ እኔም ቃለ መጠይቅ የሰጠሁበት ጣቢያ የለም። ይህ ቀላል ልምምድ አይደለም። ጆሮአችን የሳለው አድናቆትን ብቻ ለመስማት ነው። መተቸትን እንደ ውርደትና ተቺውን እንደ ጠላት የምናይነን። በዚህ ሁሉ ማለት ይቻላል እሱ ግን ለአሁን ይቅር ምን ሆኛለሁ። መጽሐፍን ስናወጣ በቀጥታ ለአማን ነፃ ማስታወቂያ ትብብር እንዲያደርግልን ጠየቅኩት። እንደውም ትዝ ይለኛል አማን እንደዚህ ተብሎ ይጠየቅ አይጠየቅ አላውቅም፣ ከትዕግስት ዋልተ ንጉስ ጋር ለህብረተሰቡ የሚጠቅም መጽሐፍ ጽፈናል ብለን እናምናለን፣ ነፃ ማስታወቂያ እንድትሰጠን እንፈልጋለን ነው ያልኩት ቃል በቃል። ላስበውና ልንገርህ አላለኝም። በዚሁ ልክ ነፃ ማስታወቂያ እንደሚሰጠን ቃለ መጠይቅ ተደርጎልን ስራችንን እንደምናስተዋውቅም ቃል ገባልኝ። ቃሉንም ፈጸመ። 300,000 ብር የሚያወጣ ማስታወቂያን በነፃ ሰጠኝ። ለኔ የአማን መልካምነት ማስታወቂያ መስጠቱ ብቻ አይደለም የሚገልጸው፣ ቅር አለመሰኘቱ፣ እኔን እንደ ስራው ነቃፊ አለመውሰዱ፣ ዓላማዬን መረዳቱ፣ ይህ ለኔ የውለታ ያህል ነው። መተቸትን መቀበል መልካምነት ይፈልጋል። ኢቢኤስ ቴሌቪዥን ሊያነጋግረን ቢችል እንኳን የግልና የመንግስት ቴሌቪዥን ጣቢያዎች ሁሉ የሚኮረጁትና ሊሆኑ የሚመኙት ጣቢያ ሆኗል። የዚህ ዋና ስራ አስፈጻሚው አማን ፍስሐጽዮን ደግሞ ዛሬ አርፏል። አማን ነፍስ በሰላም ትረፍ ብሎታል። ስለ አቶ አማን ፍስሐጽዮን በርካታ ያልተሰሙ ጉዳዮች አሉ። አቶ አማን ኢትዮጵያ ውስጥ የግል ሳተላይት ቴሌቪዥን ስርጭት ገና በጅምር ላይ በነበረበት ወቅት ኢቢኤስ ቲቪን በመመስረት ለዘመናዊው የሚዲያ ኢንዱስትሪ ትልቅ አሻራ ያሳረፉ ስራ ፈጣሪ ነበሩ። በውጭ ሀገራት የሚኖሩ ኢትዮጵያውያንን ከሀገራቸው ባህልና ማንነት ጋር ለማስተሳሰርም ከፍተኛ ሚናን ተጫውተዋል። በቴሌቪዥን ጣቢያው አማካኝነት ለበርካታ ጋዜጠኞች፣ አርቲስቶችና የሚዲያ ባለሙያዎች የሥራ ዕድልና የችሎታ ማሳያ መድረክ የፈጠሩ ታላቅ ሰው ነበሩ። አቶ አማን በኢትዮጵያ የሚዲያ ዘርፍ ላይ ላበረከቱት የማይተካ አስተዋጽኦ ሁልጊዜም ሲታወሱ ይኖራሉ። በታላቅ ክብርና ሐዘንም የሚታወስ የአቶ አማን ፍስሐጽዮን የህይወት ጉዞ እዚህ ላይ ግን አብቅቷል። የብዙዎች ተስፋ፣ የችግረኞች ደራሽ፣ በሚዲያ ጥበባቸውን
የሰውነት ዋጋ ያስመሰከሩለት ባለውለታ ናቸው አቶ አማን። ኢቢኤስ ቴሌቪዥን ታዲያ በእነዚህ ጥቂት ዓመታት ውስጥ የፊት ገጾቹን የጀርባ አጥንቶቹን በሞት ተነጥቋል። የኢትዮጵያ ሚዲያ ታሪክ ሲነሳ ስማቸው ከፊት መስመር የሚጠቀሰው ታላቁ ባለራዕይ ሊሰኙ የሚገባቸው አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸውን ተከትሎ መላው የኢትዮጵያ የብሮድካስት ኢንዱስትሪ እና ወዳጅ ዘመዶቻቸው በጥልቅ ሐዘን ላይ ይገኛሉ። አቶ አማን ለኢትዮጵያ ሚዲያ እድገት ያበረከቱት አስተዋጽኦ በግል ስኬት ባለፈ ሀገራዊ ፋይዳ ያለው ነበር። የኢቢኤስ ቴሌቪዥን መስራችና መሪ አቶ አማን እንደ አውሮፓውያን አቆጣጠር በ2008 ኢቢኤስ ቲቪን ሲመሰርቱ ዋነኛ ዓላማቸው በውጭ ሀገር የሚኖሩ ኢትዮጵያውያን ወይም ዲያስፖራዎች ከሀገራቸው ባህል፣ ቋንቋና ወቅታዊ ሁኔታ ጋር በቅርበት እንዲገናኝ ማድረግ ነበር። ዛሬ ኢቢኤስ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች ያሉት ለጥበብና ለባህል ትልቅ ስፍራ የሚሰጥ ግዙፍ የቴሌቪዥን ተቋም ሆኗል። አቶ አማን የኢቢኤስ መሪ ብቻ ሳይሆኑ ለመላው የኢትዮጵያ የግል ቴሌቪዥን ጣቢያዎች መብትና እድገት የቆሙ ታላቅ ሰው ነበሩ። የኢትዮጵያ ብሮድካስተሮች ማህበር ኤኢቢ መስራችና ሰብሳቢ፣ የግል ቴሌቪዥን ጣቢያዎች ተደራጅተው መብታቸውን እንዲያስከብሩና በጋራ እንዲያድጉ ትልቅ ስራ ሰርተዋል። የኢትዮሳት ጠንሳሽ የኢትዮጵያ ቻናሎች ከሌሎች ሳተላይቶች ወጥተው በራሳቸው የሳተላይት ምህዋር ኤንኤስኤስ 12 እንዲሰባሰቡ በማድረግ የውጭ ምንዛሬን ለሀገር እንዲያድንና ጥራት ያለው ስርጭት ለህዝብ እንዲደርስም አድርገዋል። በአሜሪካ የኢትዮጵያ ንግድ ምክር ቤት እውቅና የተሰጣቸው አቶ አማን የሚዲያ ስራን ከንግድ ስኬት ጋር በማጣጣም በመቶዎች ለሚቆጠሩ ወጣቶች የስራ ዕድልን ፈጥረዋል። በተለይም ዘመናዊ የቶክ ሾውና የመዝናኛ ፕሮግራሞች በኢትዮጵያ እንዲለመዱ መንገዱን የቀደዱ ቀዳሚ ሰው ናቸው። ከሚዲያ ስራቸው ባሻገር አቶ አማን ለብዙ አቅመ ደካማ ኢትዮጵያውያን የደረሱ በችግር ውስጥ ያሉትን የረዱና ለሰው አዛኝ የነበሩ ደግ ሰው ነበሩ። በዝግጅቶቻቸውም ሆነ በግል ህይወታቸው የብዙዎችን ህይወት በበጎ ተጽዕኖ ቀይረዋል። የአቶ አማን ህልፈት ለአንድ ተቋም ብቻ ሳይሆን ለሀገርም ትልቅ ኪሳራ ነው። ሆኖም ግን የፈጠሩት ተቋም የሰሩት በጎ ስራና ያሳዩት የጽናት መንገድ ለብዙዎች አርያ ሆኖ ይኖራል። በድጋሚ ለቤተሰቦቻቸው፣ ለቅርብ ወዳጆቻቸውና ለመላው የኢቢኤስ ሰራተኞች መጽናናትን እንመኛለን። ነፍሳቸውንም በአጸደ ገነት ያኑርልን እያልን ኢትዮጵያ ወሳኝና በሚዲያዎች እንዲሁም በቴሌቪዥን ጣቢያዎች የጀርባ አጥንቷን አታለች ግን ለማለት የሚያስደፍርለት በመሆኑ ለኢትዮጵያ የቴሌቪዥን ድርጅቶችና ተመልካቾች ይህ ቀን እጅግ መሪር ሐዘን የሞላበት ቀን መሆኑን ሳንክድ ነው።